አታንሽምሽ። ሮማኒ በዚህ ልክ ስትናገሪያት እንዳት ይኸውልሽ አንቺ ዴቭ ማን ስለሆንሽ ነው የምታገቢው? አሁኑኑ ቀለበቱን አውልቂና ወርውሪበት። አንቺ ደፋር ፍቅር ትልቅ ሰው ነሽ። እሺ እንደ ህፃን አታስቢ። አይመለከትሽም። አሁኑኑ አውልቂው። ፍቅር ልቀቂ። ምን እያደረግሽ ነው? ፍቅር ልቀቂያት። ምን እያደረግሽ ነው? ምን አንቺ ነሽ ለአደይ ተቆርቁረሽ የኔን እጅ ያልሽ? ነው ዴቭ አደይን ነው የሚወዳት። ስለዚህ ሌላ ታሪክ ለመፍጠር ሞክር። እሺ ፍቅር፣ ሁለታችሁም ጠብቁ። ሩታ እንግዲህ አሹን ፕራንክ አደርጋለሁ ብላ ራሷ ፕራንክ ሰርታለች። እንግዲህ መንገድ ላይ እየመጣች እያለ ለዴብ ስልክ በመደወል ዴብ የሆነ ነገር እንድታገዘኝ እፈልጋለሁ በማለት እንዲሁም ደግሞ ቪዲዮ እንዲቀርጽ ተደብቆ ከደረጃ ላይ ነግረዋለች። እንግዲህ ከመጣች በኋላ ወደ ቤት አሹ እኔ በጣም እወዳለሁ አፈቅራለሁ ብላም ትነግረዋለች። አሹ ምንም አላመነምና ምን እያልሽ ነው አንቺ ልጅ? እኔ እኮ አሹ ቀብራራ የሚኝ ልጅ ነኝ፣ አውቀሽኛል ግን ማን እንደምታናገሪ በማለት ይጠይቃታል። እሷም አዎ አሹ እኔ ካንተን ፍቅር ያዘ ትለዋለች። እንደዚህም አልሆነ አይችልም። ለማንኛውም ከኔ ጋር ሁኛችን ሮማን የምትባል ተዋትና ወደዛ ከኔ ጋር ህይወት ግን ቀጥል ትለዋለች። አሹ በጣም ይናደድና እንግዲህ ሮማንንማ እንደዚህ አትናገሪም በማለት በጥፊ ያጮላታል። ጥፊው በጣም ኃይለኛ ነበረ። ሩታም በጣም ትናደዳለች። እንዲያሹ ምንም እንኳን እንደዚህ እውነት ቢሆን እኔም በጥፊ መማታት አልነበረብም የነበረ በማለት እንግዲህ ትቆጣለች። ከዛ ዴቭም እንግዲህ ከት ብሎ ይስቃል። እንዴ አይ ሩታ ሰውን ፕራንክ አደርጋለሁ ብለሽ አንቺ እራስሽ ፕራንክ ሆንሽ አይደል በማለት መለሰላት። አሹም ተወዛገበ። እንዴት አሹ ሩታ ፕራንክ እያደረገች ነው፣ ስትመጣ ደውላልኝ ነበረ የሆነ ቪዲዮ ልቀርጽ ነው ተባበረኝ ብላኝ ነው። እኔ በእርግጥ እምቢ ብያት ነበረ ግን በቃ ያው ሰራ ነው እና ሌላ ምንም ነገር የለም አታስብ ፈታ ብል በማለት ዴብም እውነቱን ይነግረዋል። አሹም እንግዲህ ይቅርታ ጠይቀኝ ትለዋለች ሩታ። እኔማ ይቅርታ ጠይቅሽ አይገባም እንደውም አንቺ ነሽ እንጂ ይቅርታ መጠየቅ ያለብሽ በማለት እንግዲህ ሩታ ወደ ውስጥ ትገባለች። በሌላ በኩል እንግዲህ ሊሊ እና ባቡሬ አሁንም ከቤቷ ነው ያለውና ተኝታ ነበረ። በቃ ሊሊ እኔ ወጣ ብዬ ከዚህ ቤት የራሴ የሆነ ስራ መስራት እፈልጋለሁ፣ የምንቀሳቀስባት ምንም አይነት ገንዘብ የለኝም፣ ስለዚህ መሄድ አለብኝ፣ እዚህ ቤት ታስሬ መዋል የለብኝም በማለት እንግዲህ ሊሊን ያማከራታል። ለምለምም ባቡሬ በጣም ይቅርታ፣ ይህ ነገር እኮ አልተረዳሁም፣ ምንም እንኳን እየሰጣለሁ ብዬ ቃል በገባሁልህ መሰረት ገንዘብ ግን እየሰጠው አይደለም፣ እሺ በማለት እንግዲህ ትነሳና የተወሰነ ገንዘብ ትሰጠዋለች። ያንን ገንዘብ ካመጣችለት በኋላ እንዴ ለምን ሌሊዬ እኔ እኮ ከአንቺ ገንዘብ እቀበላለሁ ማለት አይደለም፣ ግን ደግሞ እኔ አልቀበልሽም ብሎ ገላግሏትም ነበረ። ቢሆንም አይ ችግር የለውም በማለት እንግዲህ ተቀብሏታል ማለት ነው። ወጣ ብሎ ስራ እንደሚፈልግና የራሱን ህይወት እንደሚኖርም ነግሯታል። በሌላ በኩል ቅምጥል እንግዲህ ለምን የፍቅር ጥያቄዋን ኪንጎ እንዳልተቀበላት ተናዳ ስለነበረ ብቻውን ቁጭ ብላ ነበረ። እንግዲህ ኪንጎም በዛሬው ኪንጎ ጠጋ ብሎ ለማዋራትና ለማናገር ሞክሯል። እሷን ቅምጥል አድርት ግን ዞር በልልኝ፣ ሲጀመር አንተ ከልብ ካላፈቀርከኝ ወደ እኔ መምጣት የለብህም አስፈላጊም አይደለም በማለት ከጎኗ እንዲሸሽ አድርጓታል። በቃት ወይም ብላ እንግዲህ ድብር ብላት ተነስታ ሄደች። እንግዲህ ኪንጎም ከዳይመንድ ጋር ሲያወራ ሆነ ነው አንተ በቃ ቅምጥልን ካገኘ በኋላ ጓደኛህን ረሳው አይደለ ብሎ ያናግረዋል። እሱም አረ እንደዛ አይደለም ጉዳዩ አይደለም፣ ለማንኛውም ከቅምጥል ጋር ነበርኩኝና ላናግራት በሞክር እሷ ፈቃደኛ አልነበረችም፣ በጣም ተናዳለች ይለዋል። ሲጀመር አንተ አደይ እያልክ ከዚህ ጊዜን ከምታቃጠል ለምንድነው የምታፈቅርና የምትወደን ሴት አግብተህ ቁጭ ማትል ይለዋል። እንግዲህ ኪንጎም እኔ ልረዳትና ለአውራት እየሞከርኩ ነው ብሏል። ይህ ማለት ቦታ ሊሰጣት እያሰበ ነው፣ ግን ደግሞ አሁን ላይ ቅምጥል እየተነጫነጨች ስለሆነ በምንም መልኩ ሊቀርባት አልፈለገም። ኪንጎም እንግዲህ ጥሩ ምክር ነው የሚለውን እንደተለመደው መክሮት ከቅምጥል ጋር እንግዲህ በግድ አግቡኝ የምትል ልጅ አትሆንም እያለው ነበረ። በግድ አግቡኝ አፍቅሩኝ የምትል ጋር አንዱ ቢቀርብም እያለ ይመስላል። በአንድ በኩል ደግሞ አብራችሁን ይለዋል። እንግዲህ ሊሊና ባቡሬ ሞጣ ብለው ወክ እያደረጉ እያለ በመንገዳቸው ስለ አንዳንድ ነገር ማውራት ይጀምራሉ። ታዲያ ምን ማድረግ አስበህ ነው ትለዋለች። እኔ ከዚህ ሀገር ወጥቼ በቃ የተሻለ ነገር ነው መስራት የምፈልገው ይላታል። ሊሊም
ከዚህም ሆኖ እኮ በቃ መስራት ትችላለህ፣ ግዴታ ወደ ሰው ሀገር መሄድ አይደለም፣ እንደዛ አይደለም ለውጥ የሚመጣው ትለዋለች። እሱም እዚህ ሀገር ካልወጣሁ ግን ህይወት አይቀየርም በማለት ነበር ያሳወቃት። ቆይ ግን እስር ቤት ለምንድን ነው የገባው ብላ ስትጠይቀው ሌባ ነህ ተብዬ ነው በማለት ይነግራታል። አንዳንዴ የውለታችን ከአንዳንድ ሰዎች ጋር አብረን መዋል አለብን፣ እንዲሁም ደግሞ ከማን ጋር እንደምንውል ማወቅ አለብን ብላ ለምለም ከመከረችው በኋላ ልክ ነሽ ሊሊ፣ አንዳንድ ሰዎች በቃ ጥሩ ጓደኛ መስለው አንቺን ያስይዙሻል። እኔ ምንም ባላደረኩት ነገር ነው የታሰርኩት፣ ሌባም አይደለውም እያለ እያወራ ይህን ነገር መርሳት የምፈልገው ሲላት መርሳት አለችና እንግዲህ ኤላን ማስታወስ ጀመረች። መርሳት እንደዚህ ቀላል ቢሆንማ እኔ ብዙ ነገሮች መርሳት እችል ነበረ፣ በጣም ብዙ ብላ ወደኋላ መለስ ብላ ከኤላ ጋር ያሳለፉትን ጊዜ ኤላ በወቅቱ ምን አይነት ንግግር ሲናገራት እንደነበረ እንዲሁም ደግሞ እንዴት በቃ በፍቅራቸው እንደሚቀኑ ፍቅሯ እንዴት እንደሚገልጽላት ሁሉ ማስታወስ ጀመረች። እንግዲህ በትዝታ እሷ ጭልጥ ብላ ባቡሬ ደግሞ ቆም ብሎ ያታል። ሌሊ ወዴት ነሽ ይላታል። አይ ምንም በቃ የሆነ ነገር እንዳስታወሰች ስለተረዳትና ስላወቀ ግን መርሳት እንደዚህ ቀላል አይደለም በማለት ጉዳዩን ተነግረዋለች። ባቡሬም ቀላል አድርጎ ነገራት። መርሳት ከቻልሽ ሁሉም የማይረሳ ነገር የለም ያልፋል በማለት ነው የመከራት። እሷም እሺ በቃ እንሂድ በማለት መንገዳቸውን ሊሄዱ ሲሉ ቅምጥል ቁጭ ብላ ያዩታል። ቅምጥል ብቻዋን እንዴት ብለው ለማናገር ሲሞክሩ ቅምጥል ምንም እንኳን እያናገረቻቸው አልነበረም። ዞር በሉ ላይ ከፊቴ የምንፈልጋችሁ በቃ ተወኝ፣ ደብሮኛል፣ እያያችሁ ነው። እንግዲህ ያ ባቡሬም በቃ እሷን ለማረጋጋት ብሎ ብዙ ነገር ሊያወራት ሞከረ። እሷ ግን ምንም እሺ እያለችው አልነበረም። ለምን እንግዲህ እስኪ ቅምጥል ስትረጋጊ ለጉዳዩን አናግሪኝ እኔ አዳምጥሻለሁ ብላታለች። እሺ በማለት ከፊቷ ዞር እንዲለው አድርጋለች። የምትረጂ ነገር ቢኖር ይህንን ባቡሬን ከፊቴ ዞር ማድረግ ነው ስትላት ወጣች። እንዲሁም ቅምጥል በጣም ብርብር ብላ ጥላቸው ነበር ሄደችው። እነሱም መንገዳቸውን ቀጥለዋል። በሌላ በኩል እንግዲህ ፍቅርና ያቺ አስማተኛ ቤዛ አደይ ለሁለት እየተቀባበሏት ነበረ። ፍቅር እንግዲህ ሰይጣን ሆና ይህን ቀለበት አውልቅ ውዴ ብላንቺ አይገባሽም በማለት ስታስጨንቃት እንግዲህ ቤዛ አስመሳይዋ ለአደይ ስትከራከር ነበር። በዚህ የተነሳ ፍቅር በጣም ተናዳ እንዴት ነው ለእሷ የምትረጅላት የምትከራከርላት በማለት ለብቻዋ ለማናገር ሞክራለች። ቤዛም እንግዲህ እሷን ማጥቃት ከፈለግን ጥሩ ሰው መስለን መቅረብ እንጂ ጠብ ምንም የሚያመጣውና የሚለውጥልን ነገር የለም። ስለዚህ ልትረጋጊ ይገባል። ሲጀመር ቀደም እንደዛ እወድሻለሁ ስራተላትም የነበረው እምነት እንዲኖራት ነው፣ በእኛ ላይ እንድትተማመንብንና የፈለግነውን ነገር ለማድረግ ደግሞ እንዲቀለን ነው እንጂ ለሌላ ነገር አይደለም። ስለዚህ ባትቸኩይ የተሻለ ነው ብላ ቤዛ ለፍቅር ትነግራታለች። ፍቅርም ይህን ሀሳቡን ከነገረቻት በኋላ በጣም ትደሰታለች። እኔ እኮ በጣም ተናድጄብሻለሁ፣ ምክንያቱም እሷ ጋር የቆምሽ መስሎኝ ነበር የሆነችውን በማለት ስነግራት አይደለም አለች ማለት ነው። እንግዲህ ቤዛውን ጥሩ ሰው ለመሆን እየሞከረች ነው አስመስላ። ከዛ አንዳንድ ድብን አድርጋ ልታቃጥላቸው እያሰበች ነው። እዚህ ቤት ያሉትን ሰዎች እጨርሳለሁ እያለች በተደጋጋሚ ታወራለች። እንግዲህ አሁን የመጀመሪያዋ ስራ አደይ ናት ማለት ነው። አደይን ከጨረሱ በኋላ ደግሞ እያንዳንዱ ቤት ዞር ዞር ይላሉ። እንግዲህ አደይም ስራውን እየሰራች እያለ ፍቅር መጣችና እኔ ላጽዳ፣ በቃ አንቺ እኮ ጥሩ ሰው ነሽ ሂጂና ቤዛን አግዣት ትላላለች። ቤዛም እንዲሁ በቃ ረፊ አደይ ምንድነሽ፣ በቃ እወድሻለሁ፣ ይቅርታ ላለፈው ነገር ከአሁን በኋላ ግን አላጠፋም እያለኝ ስትነገር ነበረ። እንደዛ ብላ ስትነግራት እንግዲህ በጣም አደይ ተጠራጥራለች። ሮማንም መታ ነበረ ወደ አሹም እንግዲህ እንደተለመደው ሮማን የጠፋሽ እኮ ሳላይሽ ከረምሽ፣ በጣም ልቤ ወደ አንቺ እያሰበ ነበር ይላታል። እሷም አይ ምንድን ነው በቃ መጣሁ ትለዋለች። ከዛ ሩታና እሱ የሰሩትን ቪዲዮ ሲያሳያት በጣም ትናደዳለች። እንግዲህ ፊቷ ቲማቲም ይሆናል ማለት ነው። ሮማን ምንድን ነው ተናደሻል ብላ ስጠይቃት አተናደድኩም በማለት ነበር የሸመጠታቸው። ለማንኛውም እዚህ ቪዲዮ ላይ እንደማየው ከሆነ ሩታ በጣም እንደምትወድ ነው ትለዋለች። እንደዚህ አይደለም ለፕራንክ ነው ብሎ ለማስረዳት ይሞክራል። በቃ እናንተ እናቴ ተመሻሽታችኋል፣ ስለዚህ እኔ ልሄድ ብላ ትወጣለች። በመንገዷም እንግዲህ ቅምጥል ጋር ይገናኙና በቃ በሰላም ነው ደብሮሻል ይባባላሉ፣ አልደበረኝም ይባባላሉ። መጨረሻ ላይ ግን ሁለታቸውም ድብርብላቸው ስለነበረ የሆነ ቦታ ሂደው ፈታ ለማለት እንግዲህ ተንቀሳቅሰዋል። በሌላ በኩል አደይ እንግዲህ ለዳይመንድ
አበበ የሚባለው ገጠር መጥቷል፣ ሂድና ሀብትህን ከአባቴ እጅ ውሰድ እያለችው ነው። እንግዲህ አደይ እዚህ ጋር ጥሩ ነገር ነው የሰራችው። ሀብትህን ጥለን መተህ እዚህ በራብ እንደዚህ መሰቃየት የለብን። በዛ ላይ የእሱ አባት ሞቷል። ስለዚህ ገንዘብ ግን ሄድና ተቀበል ከአባቴ፣ የመጣው ይምጣ ትለዋለች። ዳይመንድ ደግሞ እንደዚህ ማድረግ አልፈለገም። እናትና አባት የሉማ ምን ሊያደርግልኝ ነው የውርስ ይላል። ኪንጎም እንግዲህ እንደ ሁሉ ሀብት እያለ ነው እንደዚህ የምትሆነው ስለው ነበረ። ብቻ እያሰበበት ነው የአደይን አባት ሄዶ ለመክሰስ ይሞክራል ወይስ ደግሞ አይሞክርም የሚለው ግራ ገብት ብሎታል። ነገሩ የተወሳሰበ ስለሆነ አደይም ይሄንን ነገር ከነገረችው በኋላ ወደ ውስጥ መጣና ዴቭ እንግዲህ ጠፋሽ እያለ ሲያወራን ነበር። እንዲሁም ከእትዬ ፊት የት ነሽ በማለት ጠይቋታል። እሷም ወደ ዳይመንድ ልጅ ነበር የሆነ የምነግረው ነገር ነበረ ተመለስኩ አለችው። አደይም እንግዲህ ወደ ውስጥ ገባች ወደ ስራዋ። ሊሊና ባቡሬም እንግዲህ እየተጫወቱ ነው። የሆነች ካፌ መዝናኛም በላተረ ባቡሬ ትክክለኛ ስም ማን ነው ብላ ስትጠይቀው በረከት እባላለሁ ይላታል። በጣም ያምራህ በቃ በዚህ በኋላ በዚህ ስም የምጠራ ትለዋለች። እሱም ይፈቅድላታል። ይህን ስም ራሱ ቅምጥል የምታውቀው አይመስለኝም ግን ችግር የለውም ይላታል። እና ስለ ልጅነቱ እያጫወታት ነበረ ጥሩ ነገር እንደሚሰራና ወደፊት አዲስ ህይወት እንደሚኖረው ነግረዋለች። ብዙ ካወሩና ከተጫወቱ በኋላ እንግዲህ እጇን ለመጨበጥ ይሞክራል። እሷም ደንገጥ ትልና ለቀቅ ታደርገዋለች። በቃ መሽቷል፣ ወደ ቤት መሄድ አለብኝ ትልና ለምለም መንገዳቸውን ይሄዳሉ። እንግዲህ መንገድ ላይ ግራ ቀኙን እያየች ነው የምትሄደው። ለምለም በጣም ፈርታለች። ሰው አየኝ አላየኝ እያለች ነበረ። እሱ ምን ነው ገና እኮ ነው ሰዓቱ እንደዚህ የምትውለው ለምንድን ነው ስላት፣ አይ በቃ ያን እንደዚህ ካገትከኝ በኋላ መጠንቀቅ ጀምሬያለሁና በጊዜ ልግባ ትላለች። ሊሊና እንግዲህ ባቡሬ ጥንዶች ቢሆኑ አሪፍ ነው። የዛሬው ቪዲዮአችን ይህን ይመስል ነበረ። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።